ሳምቾ እውነቱ ላይ ደረሰ። ሰላምዬ ንጹህ ሰው እንደሆነች ደብዳቤውን እሷ እንዳልጻፈችው ሁሉም ነገር ላይ ደርሶበታል ማለት ነው። እስከዛሬ የገዛ ሚስቱ ሜሮን ደብዳቤውን ለአቶ ግርማ ሰላምን መስላ ስትጽፍ እንደነበረ አውቋል ማለት ነው። ምክንያቱም እውነት ውሸት እስከ መቼ ትዘልቃለች? እውነት በመጨረሻም ትወጣለች፣ ቀኗን ትጠብቃለች እንጂ ማለት ነው። ቤተሰብ ሰላም፣ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክት እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ የኔ ወርቆች ማለት ነው። አሴት ክፍል 10 ላይ እንግዲህ ሳምዬ ሰላምን ከዚህ ቤት ውጪ ካላት በኋላ ራሷ ስታ ወርቃ ከተነሳች በኋላ ጆሲ እንግዲህ አግዞላት ከዚህ ቤት መውጣት የለባትም። በዛ ላይ ደግሞ እናንተም መብት የላችሁም። እሷ እንደዚህ ታማ ስራ ሳታገኝ እንደዚህ በድንገት ውጪ የማለት መብት የላችሁም። ስለዚህ እዚሁ ቤት ትቆያለች፣ ታገግማለች። ከዛ በኋላ ስራ ፈልጋ መውጣት ትችላለች ካልፈለጋችኋት በማለት ሲከራከር ነበረ። አቶ ግርማ ደግሞ ትላንት መጠቅ ዛሬ አንተ የማን ጠበቃ ማን ነው የሷ ጠበቃ ያረገክ? ስለዚህ የማይመለከተው ውስጥ ነገር ገብተ ባታቦካ እኔ ጥሩ ይመስለኛል። የራሳቸውን ህይወት የሰው ህይወት ውስጥ ጥልቅ ብሎ የሚገቡ ሰዎች እኔ አይመቹኝም በማለት ከአቶ ጆሲ ጋር ሲጣላ እንግዲህ አቶ ሳሚ ደግሞ እንዴት ጓደኛ ትነካብኛለ፣ እንዴት ወንድሜ ትነካብኛለ በማለት ከአባቱ ጋር ተጣልቷል። ሜሮን እንግዲህ በዚህ ሰዓት በጣም ተደስታ ይሄ ነገር እንዴት ነው ደስ የሚለው፣ ለካ ይሄን ነገር በማድረግ እኔ እንደዚህ ነው እንደምኮራ በማለት በውስጧ ስታወራ ነበርና ሰው እንዴት ነው ክፉ ነገር አድርጎ እኔ ጥሩ ሰው ነኝ ብሎ እንደዚህ ራሱ ሊያጋንን የሚችለው? አቤት እውነት እኮ አለ። ግን በህይወት ታውቃላችሁ አይደለም? ድራማ ስለሆነ ነው እንጂ በህይወት ይሄ እውነተኛ ታሪክ ላይ በትክክል አለ። ራሳቸው ቤታቸው ገብቶ እህት፣ ወንድም፣ ጓደኛ ተብሎ ገብቶ የሰው ህይወት የሚበጠብጡ ሰራተኛ ሆኖ ገብቶ የሰው ህይወት የሚበጠብጡ በደንብ አሉና እሷ ደግሞ የማንንም ፍቅር የላትም። በቃ ለማንም ፍቅር የላትም። ሰላምዬ እንግዲህ አቶ ግርማ ይፈልጋታል፣ ሳምቾ ይፈልጋታል፣ ጆሲ ሸበላው አሁን ወድርኩት እኮ እናንተ። በፊት እንግዲህ በጣም ያስጠላኝ ነበር ዝም ብሎ ሲያገጥ ምናምን ማለት ነው። የሆነ ያለ ዲያስፖራ ምናምን ሲባሉ ለስሜታቸው ብቻ ነው የሚቾኩሉትና ለሰው ስሜት ቦታ የላቸውም። ጆሲዬ ደግሞ የኔ ሸበላ የሰላሚ አረ የምን የኔ ሸበላ አልኩ፣ ወይኔ ጉዴ! እንደዚህ ስል ባሌ እንዳይሰማ ማለት ነው። ማለቴ የሰላምዬ ሸበላ ማለቴ ነው። የሰላምዬ ሸበላ እንግዲህ እሷን ሰላምዬ ሰው ነው የሚፈልጋት። በዚህ ሰዓት ደግሞ ሜሮንዬ እየተንጨረጨረች ነው። ምክንያቱም የሰው ፍቅር ይስጣችሁ፣ የሰው ፍቅር ይስጣችሁ። የምር ምንም ቦታ የትም ቦታ ብትሄዱ ከፈጣሪ በታች የሰው ፍቅር ይስጣችሁ። የሰው ፍቅር ካለ ከፈጣሪ በታች በጣም በቃ ደስ ይላል የምር ማለት ነው። ሰው ሲወዳችሁ ህይወታችሁ ራሱ ይቀየራል። ሰው ሲወዳችሁ ሲያከብራችሁ፣ አሁን ለምሳሌ የሚዲያ ሰው ከሆናችሁ ሰው ሲወዳችሁ ትቀየራላችሁ ከፈጣሪ እርዳታ ጋር ማለት ነው። ከፈጣሪ በታች የሰው ፍቅር እስጣችሁ። ይሄን ውድ የሆናችሁ ወርቅ የሆናችሁ ቤተሰቦቼ ማለት ነውና ሰላምዬ እንግዲህ ማን መርዟት እንደነበረ አዙሮ የሚጥል በሽታ እንደሌለባት እነሱ አስመስሎ ለሳሚ እንደተናገሩ ሁሉም ነገር አስታውሳለች። ከሜሮን ጋር ስትጣላ ነበርና እንደዛ እየተጣላች ባለችበት ሰዓት እንግዲህ ሳምቾ አይቶ ሜሮን እያልኳት እንዴት ሜሮን የምትባለው ሴትዮዋ እንግዲህ ስታሽቃብጥ ራስ ሲሪ እያለችኝ ነው። እሷና ሰራተኛ እኔ አይደለሁም ግን ራስ ሲሪ ብላ እየጮችብኝ ነበረ ብላ ለሳሚ ስታሽቃብጥ፣ ሳሚ ደግሞ ይሄ ስራሽ ነው፣ እዚህ ቤት ውስጥ እስካለሽ ድረስ እንዴት አውቀሽ ስራሽ መስራትና መታዘዝ እንዳለብሽ ማማር አለብሽ ከዛሬ ጀምሮ አገንግመሽ እስከምትወጪ ድረስ ማለት ነው ብሎ ሜሮን ደግሞ የዚህ ቤት ባለቤት የዚህ ቤት ንግስት ናትና ለሷ እንደፈለገች ብታዝሽ መታዘዝ ግዴታሽ ነው በማለት ይሄ ሰላምዬን ሞራል ሰብሯል ማለት ነውና ይሄ ነገር ማለት ነውና አቶ ግርማ የሚባለው ሰውዬ ጋሼ ግርማ የሚባሉት ሰውዬ ማለት ነው። እሱ እንግዲህ በግድ እኔ የምፈልገውን ነገር ከአንቺ ካላገኘው አንቺ ከዚህ ቤት ልትወጪም ሰላም ህይወት ልኖርሽም አይችልም በማለት መኝታ ቤቷ ድረስ ሄዶ አስገድዶ ልደፍራ ሲሞክር እንግዲህ በጣም አፏን አፍኖ ነበርና ስትጮህ ነበር በትንሽ ድምጽ የሚሆን እና ሳምቾና ጆሲ እንግዲህ በተደጋጋሚ ሳሙና ጆሲ ከአቶ ግርማ እያዷኗት ነው። ያው ግዴታቸው ነው። ምክንያቱም ሰላምዬ መንከባከብ አለባቸው አይመስላችሁም?
እና እንግዲህ በመጨረሻም ኦክ አድርጎ ወደ ቤት እየገቡ ነበረና ወደ ቤት እየገቡ እያለ ድምፅ ሰሙ ማለት ነው። ከዛ ሮጦ ወደ ሰላም መኝታ ቤት ሲገቡ ይሄ በርሜል የሚያክል ሰውዬ ልጅቷን አፍኖ ይዟት ነበርና እኔ ግን ሳሚ እና ጆሲ አስተያየታቸው ይሆናላ አውቃ ፈልጋ ያረገችው የሚያስመስል ነገር ነው ያዩባቸው ማለት ነው። እንደዛ እንደማያረጉ ተስፋ አደርጋለሁ። ጨዋታውን ሰምቶ ወደዛ ቤት ስለገቡ ያኔ ሰላም ደግሞ መደነባበር ሳይሆን እውነቱን እሱ አስገድዶ ሊደፍረኝ ነበር እንደዚህ አድርጓል፣ እኔ አልፈልገውም፣ ግን እሱ አስገድዶ እንደዚህ ሊያረገኝ ይፈልግ ነው ብላ ለነሳሚ ካልተናገረች በስተቀር እንደ ሌላ ጊዜ ተደነባብራ ምንም ነገር ሳትናገር ካለፈች ይሷ ፈልጋ ነው ማለታቸው አይቀርም ማለት ነው።